ምርጫና ግጭት ሁለቱ የተራራቁ ሐሳቦች ቢሆኑም በሀገራችን ኢትዮጵያ ጎን ለጎን ሲሄዱ አይተናል። እኛ ኢትዮጵያን ሁሉንም አብሮ የማስኬድ ጥበባችን ከወዴት ይገኛል? የፊታችን ሰኞ ጠቅላይ ሚኒስትር አብይ አህመድ 4 ኪሎ ቤተ መንግስት ከገቡ በኋላ ሁለተኛ የሆነ ምርጫ ይደረጋል። 42 የፖለቲካ ፓርቲዎችና ከ10 ሺህ በላይ እጩዎች ለህዝብ ተወካዮች ምክር ቤት፣ ለክልል፣ ለአዲስ አበባና ለድሬዳዋ ምክር ቤት ይወዳደራሉ። ጠቅላዩ እስካሁን በምርጫ ቅስቀሳ ሆነ በክርክር ፓርቲያቸውን ወክለው አልታዩም። በትግራይና በ8 የአማራ ምርጫ ክልሎች ምርጫ አይደረግም። የኦሮሞ ነጻነት ሰራዊት ከኢትዮጵያ መንግስት ጋር ውጊያ በሚያደርግባቸው አካባቢዎች በቤንሻንጉል ጉሙዝ ክልል፣ በማዕከላዊ ኢትዮጵያ ክልሎች የሚፈጸሙ ጥቃቶች የምርጫ አስፈጻሚዎችን፣ እጩዎችንና ድምፅ ሰጪዎችን ስጋት ውስጥ እንደከተታቸው ዓለም አቀፍ መገናኛ ብዙሃን ዘግበዋል። ከምርጫው ጎን ለጎን ከሰሞኑ የኢኮኖሚ ጉዳይ ተንታኞችን ያስደነገጠም አዲስ መረጃ ወጥቷል። ኢትዮጵያውያን ለሚባባስ የኑሮ ውድነት ራሳችሁን አዘጋጁ የሚል መልእክቶችም ሲሰራጩ ተመልክተናል። አዲስ ፎርቹን እንዳወጣው ዘገባ ከሆነ አይኤምኤፍ መንግስት ድጎማዎችን በሙሉ እንዲያነሳ፣ የግብር ተመኖችን ከፍ እንዲያደርግ፣ የገንዘብን አቅም እንዲያዳክም አዲስ ሀሳብ አቅርቧል። በአጭር ቋንቋ ድርጅቱ በተለይ ዝቅተኛ ገቢ ያላቸው ኢትዮጵያን በቁማቸው እንዲያልቁ እያስፈረደባቸው ነው ተብሏል። በአዲስ ፎርቹን የቀረበው መረጃም በአጭሩ የሚከተለውን ይመስላል። የዓለም አቀፉ የገንዘብ ድርጅት አይኤምኤፍ ልዑክ በኢትዮጵያ የኢኮኖሚ ማሻሻያ ፕሮግራም ላይ ያደረገው 5ኛ ግምገማ በአዲስ አበባ አጠናቋል። ድርጅቱ የኢትዮጵያ መንግስት የብርን የውጭ ምንዛሬ ተመን ሙሉ በሙሉ ለገበያ ፍላጎት አቅርቦት እንዲተው፣ መንግስት ቀጥተኛ ድጎማዎችን በሂደት እንዲያስወገድ ብሎም የሀገር ውስጥ ታክስ አሰባሰብን በከፍተኛ ሁኔታ እንዲያሳድግ ጠይቋል። ይህ የአይኤምኤፍ ጥያቄ ተግባራዊ መሆን መጀመሩ ተከትሎም ውሳኔው በተራ ህዝብና በንግዱ ማህበረሰብ ላይ ፈጣንና ከፍተኛ ጫና እያሳደረ ይገኛል። የብር የመግዛት አቅም መውረድ፣ የዋጋ ንረት መራር፣ የኑሮ ውድነት መባባስ ዋነኛ ማሳያዎቹ ናቸው። በተጨማሪም መንግስት የታክስ ገቢውን ለማሳደግ የጀመረው ጥብቅ ቁጥጥር መደበኛውን የታክስ ህግ የማስከበር ሂደት ወደ አስገዳጅነት እየቀየረው ይመስላል ሲሉም የዘርፉ ባለሙያዎች ስጋታቸውን እየገለጹ ይገኛል። ምንም እንኳን ማሻሻያው ለረጅም ጊዜ ኢኮኖሚ መረጋጋትን ያመጣል ተብሎ በዓለም አቀፍ ተቋማት ቢታመንም በአጭር ጊዜ ውስጥ ግን ማህበረሰብና የግሉን ዘርፍ ክፉኛ እየፈተነው ይገኛል። መንግስት በበኩሉ የድሆችን ጫና ለመቀነስ የማህበራዊ ደህንነት መረቦችን እንደሚዘረጋ ቀደም ሲል መግለጹ ይታወሳል። ይህ መረጃ ተከትሎም የተለያዩ በኢኮኖሚ ጉዳዮች ላይ ማብራሪያ በመስጠት የሚታወቁ ባለሙያዎች የስጋት መልእክታቸውን እያስተላለፉ ይገኛል። ከእነዚህ መካከል ሀውለት አህመድ በአጭሩ እንዲህ ስትል ተደምጣለች። ለበዓል እንኳን አደረሳችሁ መልእክት ለማስተላለፍ ፈልጌ ነበር። እነዚህን ዜናዎች አየውና ስለ በዓል ማውራት ራሱ ደበረኝ። አዲስ ፎርቹን ላይ ያየነው ዘገባ ቀደም ብሎ የሚታወቅ ቢሆንም በዚህ ፍጥነት ግን አልጠበቅኩትም ነበር። ሆነስትሊ አይኤምኤፍ ኢዝ ኢገር ቱ ስኪን አዝ አላይቭ የሁለተኛው ዜናስ ቢሆን 98 ቢሊዮን የተዘረፍነው መልስ ሳገኝ ለሌላ ሙስና መመቻቸታችን አይደለም የምትለው ሀውለት ፕሮጀክቱን የነደፈው ሰው ይደነቃል ስትል ተደምጣለች። የላይኛውና ታችኛውን ዜና አገናኙትን ማስትል የምትቀጥለው ሀውለት አይኤምኤፍ ብራችሁን መዳከሙ ይቀጥላል፣ የመንግስት የተራረፉ ድጎማዎች ይነሳሉ፣ መንግስት ያገኘውን አማራጭ ሁሉ ተጠቅሞ ህዝቡን ይክፈፍ የሚል ነው። የትራንስፖርትና ሎጂስቲክ መስሪያ ቤት ደግሞ እያንዳንድሽ አሽከርካሪ ብቃት ማረጋገጫ ታውጫለሽ፣ ለዚህም ኪስሽን እየዳበሽ ቆይ አይነት መልእክት አስተላልፏል። ያንን የአዲስ ታርጋ ማውጫና ተያዥ ክፍያዎች አረሳችሁት ማደል ስትል ጥያቄዋን ትቀጥላለች። እና ገና ምኑ ታይቷለች ፓንዳ። ወደ ተራራ ወጥተን ፍየል ማርቢያ ሰዓታችን ቀርቧል። ሀውለት ሁለተኛው አሳሳቢ ጉዳይ ያለችው ከትራንስፖርትና ሎጂስቲክ ሚኒስቴር የወጣን ያልተጠበቀ መረጃ ነው። ሚኒስቴር መስሪያ ቤቱ ሁሉም የመኪና አሽከርካሪ ይዘጋጅ ሲል ተደምጧል። ለምን ካላችሁ እነሆ ሙሉ መረጃውን። የመንገድ የትራፊክ አደጋን ለመቅጣት አሽከርካሪዎች በዘመናዊ አሰራር ብቃታቸው እንደገና ሊመዘን እንደሆነ የትራንስፖርትና ሎጂስቲክ ሚኒስቴር አስታውቋል። ሚኒስትሩ አሁን በስራ ላይ ያሉ ሁሉም አሽከርካሪዎች እንደገና እንዲሰለጥኑና እንዲመዘኑ በማድረግ ብቃታቸው እንዲያረጋግጡ የሚያስችል አጠቃላይ ሰነድ ዝግጅት ተጠናቋል ሲል ተደምጧል። የአሰራር ከተለመደው አሰራር በተለየ መልኩ ሙሉ በሙሉ በቴክኖሎጂ የተደገፈ እንደሆነና የመዘና ሂደቱም ከእጅ ንክኪ ማለትም ከሰው ጣልቃ ገብነት የጸዳ እንደሆነ አመላክቷል። አሽከርካሪዎች ፈተናውን ከመውሰዳቸው በፊት ቅድሚያ ስልጠና እንዲወስዱና ከመጀመሪያው ምዝገባ ጀምሮም እስከ ስልጠናው ብሎም ምዘናና ሰርቲፊኬት ድረስ ያለውን አጠቃላይ ሂደት በዘመናዊ ሲስተም እንደሚመራ ነው ሚኒስትሩ ያመላከተው። ሚኒስትሩ ይህን ስራ ለመስራትም ሴፍቲ ኤንድ ድራይቪንግ ስኪል ከተባለ ኃላፊነት የተወሰነ የግል ማህበር ጋር የስራ ውል ስምምነት መፈራረሙን አሳውቋል። ሁሉም አሽከርካሪዎች አዲሱን የብቃት ምዘና በመውሰድ ብሎም በተቀመጠው መስፈርት መሰረት ብቃታቸውን በተጨባጭ በማረጋገጥ ብቻ እንዲያሽከረክሩ የሚያስገድድ ዘመናዊ ቁጥጥር ስርዓት እንደሚዘረጋ ተነግሯል። ሚኒስትሩ ሁሉም አሽከርካሪ በሂደት የሚያልፍ መሆኑ እንደተጠበቀ ሆኖም በተለይም ለዚህ ዙር በቅድሚያ ማንኛውም የንግድ ተሽከርካሪ የሚያሽከረክር አሽከርካሪ የምዘናና ስልጠና እንዲሁም የምዘና ሂደቱ በቅርቡ ስለሚጀምር ዝግጁ እንዲሆን አሳስቧል። እንግዲህ ህዝብ ሆይ ስማ፣ መንጃ ፈቃድን እንደ አዲስ ተምረና ተፈትነ ልትይዝ ነው። ይህ ህግ ምን ያክል የታሰበበትና የታቀደበት እንደሆነ ለመገመት አስቸጋሪ ነው። የ20ና 25 ዓመት ልምድ ያላቸው እድሜያቸውን በማሽከርከር አገልግሎት ያሳለፉና ለዳግም ምዘና ሂደት መክፈል የማይችሉ ሾፌሮችን መንዳት አትችሉም ሊባሉ ነው ማለት ነው። ይህ ሁሉ ህዝብ እንደ አዲስ ስራውን እያቆመ ስልጠና ሊወስድ ይሆናል። ቤት ለቤት መንጃ ፈቃድ መጥቶላቸው መኪና ያዙ ብዙዎች አሁንም አዲሱን ምዘና ከቤታቸው ነው ሊወስዱ ነው ማለት ነው። ሰዎች ብዙ ጥያቄ አላቸው።
የትራንስፖርትና ሎጂስቲክስ ሚኒስቴር የጠራ መግለጫ አላወጣም። ሐሳቡ የሚጸድቅ ከሆነ ግን የብዙዎች ቅሬታ ሊያስከትል እንደሚችል ይገመታል። ዘመናዊ ንግድ ሱቅ በመርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ወይም በ1.7 ሚሊዮን ብር ሙሉ ክፍያ ከ11 ካሬ እስከ ትላልቅ የካሬ አማራጮች ለሽያጭ አቀረብንላችሁ። ሱቆቹ የተንጣለለ ፓርኪንግ ጨምሮ ሁሉም የተሟላላቸው ዱባይ ሞል ስታንዳርድ ናቸው። በተጨማሪም በፒያሳ አራዳ ፓርክ ፊት ለፊት ከባለ 1 መኝታ እስከ ባለ 4 መኝታ መኖሪያ ቤትም ለሽያጭ አቅርበናል። ባለ 1 መኝታ በ3.9 ሚሊዮን ብር ሙሉ ክፍያ፣ ባለ 2 በ6.5 ሚሊዮን ብር፣ ባለ 3 መኝታ በ10.5 ሚሊዮን ብር ሙሉ ክፍያ አሊያም 10% ቅድመ ክፍያ በመክፈል ባለቤት ይሁኑ። የባንክ ብድርም አመቻችተናል። ሜሪት ፕሮፐርቲ። ለበለጠ መረጃ 0998317677 ይደውሉልን። ቀጥሎ የምንነግራችሁ አንድን ያልተለመደ ዜና ነው። ለጋምቤላ ክልል የአድማ ብተና ፖሊስ አባላት በአዲስ መልክ የተዘጋጀ የደንብ ልብስ ከደቡብ ሱዳን ሰንደቅ ዓላማ ጋር የሚመሳሰል ባንዲራ በመያዙ ማስተካከያ እንዲደረግበት ትዕዛዝ ተላልፏል። ይህ ዜና በወጣበት ድረገጽ ላይ የተጻፈ አንድ አስተያየት እንዲህ ይላል። ልባቸው ደቡብ ሱዳን ነው ያለው። ህዝቡ የሆዱን ብሶት በቀልድ መልክ ማውጣት መቼም ተኩኖበታል። በጋምቤላና አካባቢው የሚከሰቱ ተደጋጋሚ ግጭቶች ከጀርባቸው ድንበር ዘለል ፖለቲካዊ ፍላጎት እንዳላቸው ይታመናል። የዚህ ኮመንት ሐሳብም ይህኑ ያመላክታል። እነሱ እስካላጡ ስህተት የአንድ ሉዓላዊ አካባቢ የፖሊስ ዩኒፎርም ከሌላ ባንዲራ ጋር እንዴት አመሳስለው ተሳሳትን ይላሉ? ለማንኛውም ዜናውን የሚከተለው ነው። ትዕዛዙ ከትናንት በስቲያ ቅዳሜ ለአባላቱ ያስተላለፈው የጋምቤላ ክልል ፖሊስ ኮሚሽን ነው። የአድማ ብተና ፖሊስ አባላት የተጠቀሙበት የነበረው የደንብ ልብስ ላይ ለውጥ እንዲደረግ ውሳኔ ያሳለፈው በክልሉ ከወራት በፊት የነበረውን የጸጥታ መደፍረስ ተከትሎ የተቋቋመው ኮማንድ ፖስት ነው። ከአንድ ወር በፊት ለተላለፈው ለዚህ ውሳኔ ምክንያት የሆነው የቀድሞውን የደንብ ልብስ የሚጠቀሙ ጽንፈኛ ቡድኖች በመንገዶች ላይ ጥቃት ሲያደርሱ በመገኘታቸው እንደሆነም አንድ የኮሚሽኑ ኃላፊ ነግረውኛል ሲል የዘገበው አዲስ ስታንዳርድ ነበር። የክልሉን ፖሊስ ኮሚሽን በኮሚሽነርነት እንዲመሩት ባለፈው ወር የተሾሙት አቶ ዶሮ ካሩ አዲስ የደንብ ልብስ የተዘጋጀው የአድማ ብተና አባላቱን ከሌሎች የፖሊስ አባላት ለመለየት እንደሆነም ለኢትዮጵያ ኢንሳይደር ተናግረዋል። በአርባ ምንጭ ከተማ በሚገኝ የልብስ ቤት ፋብሪካ የተመረተው አዲሱ የደንብ ልብስ ጋምቤላ የደረሰው ከአንድ ሳምንት በፊት እንደነበረም አመላክተዋል። በወቅቱ እርሳቸው ለስራ ሰንዳፋ ከተማ እንደነበሩ የገለጹት ኮሚሽነሩም ጉዳዩን ምክትላቸው ሲከታተለው እንደነበረም ሲናገሩ ተሰምተዋል። በስራ መደራረብ ምክንያት መዘግየቱ የተገለጸው አዲሱን የደንብ ልብስ ማከፋፈል ሂደት የተጀመረው ባለፈው ሳምንት መጨረሻ ላይ ነበር። ከቀጠናው ሳንወጣ ድንበር እንሻገርና ደቡብ ሱዳን አለፍ ብለን ከዋናው ሱዳን እንክተም። የተባበሩት አረብ ኤሚሬትስ በሱዳን እየተካሄደ ባለው የእርስ በርስ ጦርነት ውስጥ እጇን በማስገባት የኮሎምቢያ የግል ወታደራዊ ቅጥረኛ ተዋጊዎችን ለፈጥኖ ደራሽ ኃይሉ ድጋፍ ሰጪ ኃይል ማሰማራቷን ሁማን ራይትስ ዎች ባወጣው አዲስ የምርመራ ሪፖርቱ ይፋ አድርጎት ተመልክተናል። በሪፖርቱ መሰረትም በአቡዳቢ የሚገኝና ከሀገሪቱ ገዥ ቤተሰቦች ጥብቅ ቁርኝት ያለው የደህንነት ኩባንያም እነዚህ የላቲን አሜሪካ ተዋጊዎችን በመመልመል በላውም በኤሚሬትስ ወታደራዊ ጦር ሰፈሮች ውስጥ ስልጠና እንዲያገኙ በማድረግ ወደ ሱዳን ጦር ቀጠና አሰማርቷል ብሏል። ይህ ድርጊት ኤሚሬትስ በሱዳን እየተፈጸሙ ያሉ የጦር ወንጀሎችና በሰብአዊነት ላይ የሚፈጸሙ የከፋ ጥቃቶችን በቀጥታ በመደገፍ ብሎም በማገዝ ረገድ ተባባሪ ሊያደርጋት እንደሚችል ተገልጿል። እንደ አውሮፓውያን አቆጣጠር ጥቅምት ወር 2025 የሱዳን ፈጥኖ ደራሽ ኃይል የሰሜን ዳርፉር መዲና የሆነችውን ኤልፋሽርን ለ18 ወራት ከበባ ካደረገ በኋላ ሙሉ በሙሉ መቆጣጠሩ ይታወሳል። በዚህ የከበባና የቁጥጥር ወቅትም በከተማዋና በዙሪያ ባሉ ሰላማዊ ሰዎች ላይ የጅምላ ግድያን ጨምሮም አስገድዶ መድፈር፣ ሰብአዊ መብት ረገጣ መፈጸሙ የጠቀሰው ሪፖርቱም በተለይም አካል ጉዳተኞችና ሕፃናት ሳይቀሩ ለህልፈት መዳረጋቸውን አመላክቷል። በዚህ የጅምላ ጭፍጨፋ ወቅትም ከአረብ ዝርያ ካላቸው ሱዳን ታጣቂዎች ጎን ለጎን ወታደራዊ ደንብ ልብስ የለበሱም አጫጭርና ነጭ ሆኑ የውጭ ሀገር አነጣጥሮ ተኳሾች መታየታቸውን የዓይን እማኞች ለሰብአዊ መብት ተሟጋች ድርጅቱም አስታውቀዋል። እነዚህ የውጭ ሀገር ታጣቂዎች ከኮሎምቢያ የመጡ የቅጥረኛ ወታደሮች መሆናቸውን የምርመራ ዘገባው አረጋግጧል። ሁማን ራይትስ ዎች የምርመራ ዘገባውን ለማዘጋጀት ወደ ሱዳን ከተሰማሩ ሁለት የኮሎምቢያ ተዋጊዎች ስለ ቅጥር ሂደቱና ስለ ኤሚሬቶች ደህንነት ኩባንያዎች ጥልቅ መረጃ ካላቸው 3 ወታደራዊ ምንጮች እንዲሁም በኤልፋሽር ከተማ የውጭ ተዋጊዎችን ከተመለከቱ 6 የከተማ ነዋሪዎች ጋር ቃለ መጠይቅ አድርጓል። ከዚህ በተጨማሪም የማህበራዊ መገናኛ ዘዴዎች ምስሎችን በሳተላይት መረጃ በማገናኘት በቅጥረኞቹ የተለጠፉ ተንቀሳቃሽ ምስሎችን በመተንተንና የቪዛ እንዲሁም የባንክ ዝውውር ሰነዶችን በመመርመር ይፋዊ መረጃን አስነብቧል። በዚህ የምልመላ ሂደት ውስጥም ቀዳሚ ሚና የተጫወተው በኮሎምቢያ የሚገኘው ኤ4አይ የተባለ የቅጥር ኤጀንሲ ሲሆን ተመላላሽውን የኮሎምቢያ ወታደሮች አባላትን በመመልመል በአቡዳቢ ለሚገኝ ግሎባል ሴኩሪቲ ሰርቪስ ግሩፕ ለተባለ ለኤሚሬትስ ኩባንያ አሳልፎ ይሰጣል። ይህ ኩባንያ ደግሞ በይፋዊ መረጃ መሰረት የተባበሩት አረብ ኤሚሬትስ የፕሬዝዳንታዊ ፍርድ ቤት ዋና ጸሐፊ በሆኑት አህመድ መሐመድ አልሁመሪ የተመሰረተና በኤሚሬትስ ፕሬዝዳንት ሼክ መሐመድ ቢን ዛይድ አልናህያን ቀጥተኛ የሥራ ግንኙነት ያለው መሆኑ ተረጋግጧል። ሂደቱም በግል ኩባንያዎች ስም የተካሄደ ቢሆንም ሙሉ በሙሉ በመንግስት ድጋፍና እውቅና የሚመራ መሆኑን ያሳያል። ወደ ሱዳን የተጓዙ ቅጥረኛ ተዋጊዎች የኤሚሬትስን ድንበር ሲያቋርጡ ምንም አይነት የፓስፖርት ማህተም ሳይደረግባቸው በቀጥታ ጊያቲና አልዋትባ ወደሚባሉ የኤሚሬትስ ወታደራዊ ጦር ሰፈሮች ይወሰዱ እንደነበር በሪፖርቱ ተመላክቷል። ከዚያም ከኤሚሬትስ ብሔራዊ ወታደራዊ መኮንኖች ስልጠና ካገኙ በኋላ በሊቢያና በሶማሊያም በለውም በቻድ በኩል በሚዘረጋው ሚስጥራዊ የአየርና የምድር መስመር ወደ ደቡብ ኮርዶፋ ዋና ከተማ ኛላ ይጓጓዛሉ።
በአሁኑ ወቅት ቢያንስ 300 የኮሎምቢያ ዜጎች በሱዳን የጦር ቀጠና ውስጥ በንቃት እየተሳተፉ ሲሆን አንዳንዶቹ የጦር መሳሪያዎችን ከማንቀሳቀስ ባለፈም አርኤስኤፍ የሚያሰለጥናቸው ታዳጊ ህጻናትን በወታደራዊ ሳይንስ የማሰልጠን ስራ ላይ ተሰማርተው ይገኛሉ። የተባበሩት አረብ ኤሚሬትስ ለሱዳኑ ፈጥኖ ደራሽ ድጋፍ ሰጪ ኃይል የምታደርገውን ወታደራዊና የገንዘብ ድጋፍ በተደጋጋሚ ብታስተባብልም ሁማን ራይትስ ዎች ግን ይህን ድርጊት እንደ አውሮፓውያን አቆጣጠር ከ2004 ጀምሮ በተባበሩት መንግስታት የጸጥታው ምክር ቤት በዳርፉር ላይ የተጣለውን የጦር መሳሪያ ማዕቀብ በቀጥታ የጣሰ ነው ሲል ተደምጧል። የሰብአዊ መብት ተሟጋች ድርጅቱ የኤሚሬትስ መንግስት ለቅጥረኛ ተዋጊዎችና ለጦር መሳሪያ ዝውውር የሚያደርገውን ድጋፍ በአስቸኳይ እንዲያቆም፣ የጸጥታው ምክር ቤትም በኩባንያውና በዋና ስራ አስፈጻሚው መሐመድ ሐምዳን አልዛቢ ላይ ጠንካራ ማዕቀብ እንዲጥል ጠይቋል። ከዚህ በተጨማሪም የኮሎምቢያ መንግስት ዜጎቹ በቅጥረኝነት እንዳይሰማሩ የሚያገድ ህግ እንዲያወጣ ብሎም ጥፋተኞች እንዲመረምር ጥሪውን አቅርቧል። ውድ የፈታሬል ቤተኞች፣ እነዚህ ከሰሞኑ የፖለቲካው ዓለም መነጋገሪያ የሆኑ መረጃዎች ነበሩ። ከወዲህና ወዲያ ሰብስበን በሰሞኑ አዲስ ፕሮግራማችን እንዲህ አቀረብንላችሁ።